ፍትሃዊ ነፃ ገለልተኛ ለማድረግ በሚሄድበት እንቅስቃሴዎች ሁሉ ስራዎችን ሲሰራ ሁኔታዎች ሁሉ የተመቻቹ በጣም ድሎት ያለባቸው ናቸው ማለት አይደለም። በጣም ብዙ ጣውረድ ያለባቸው በጣም ብዙ ፈተና ያለባቸው ሂደቶች ናቸው። ያው እንግዲህ እንደ አንድ የዲሞክራሲ ማሳደጊያና ማስፋፊያ መንገድ ውስጥ እንደሚሄድ ተቋም ደግሞ በጣም አዲስ እንደሆነ ተቋም ሁሉ ጊዜ እንደምንለው እየዳኸ ያለ ተቋም ዲሞክራሲን ገለልተኝነትን ነፃ ሆኖ ምርጫን ማስተዳደርን ለመለማመድ እየተተረተረ እንዳለ ተቋም የኢትዮጵያ ያሉ የፖለቲካ ፓርቲዎች ይሄንን ድካማችንን ይሄንን አቅማችንን ሁሉ ችላችሁ ተቋቁማችሁ ያለውን በዚህ የምርጫ ሂደት የነበረውን ሂደት ሁሉ ተቋቁማችሁ ለዚህ የመጨረሻ ምዕራፍ ስለበቃችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። ለቦርዱ ላደረጋችሁት ድጋፍ ቦርዱን ቶለሬት ስላደረጋችሁት በብዙ ድካማችን ይሄንን አጋጣሚ ወስጄ እጅግ አድርጌ ለማመስገን እወዳለሁ። ከዚሁ ጎን ለጎን የሲቪል ማህበረሰብ ድርጅቶች በሲቪክ ቮተር ኤጁኬሽን ያሉ በመታዘብ ያሉ በዚህ የውይይት መድረክ ማነው የክርክር መድረክም እንኳን ተሳታፊ ሆነው የቀረቡት የሲቪል ማህበረሰብ ድርጅቶችም እንደዚሁ ከተሰጣቸው ቀጥታ ኃላፊነት በተጨማሪ በሌሎችም የቦርዱ ተግባራት ሁሉ አብረው እየተካፈሉ ላደረጉት ገዛ ማመስገን ፈልጋለሁ። እንግዲህ ዛሬ በነጻነት ስለምርጫ መቀስቀስም መናገርም የሚችለው ኢትዮጵያ ብሔራዊ ምርጫ ቦርድ የሲቪል ማህበረሰብ ድርጅቶች ብቻ ናቸው። ያው ዛሬ ኦፊሻሊ የጥሞና ጊዜ ተጀምሯል። ይሄ የጥሞና ጊዜ እንግዲህ ምርጫችንን ለማካሄድ የቀረቡትን የተለያዩ ሀሳቦች ሰው በየቤቱ በየሀሳቡ ቁጭ ብሎ የሚያወጣበት የሚያወርድበት ፓርቲዎች ደግሞ እጩ ሆኖ በቀረቡባቸው አካባቢዎች ያለውን አክቲቪቲ በቅርበት የሚቆጣጠሩበት የሚያዩበት ጊዜ ነው ብዬ አምናለሁኝ። እንግዲህ ይህ 7ኛው ጠቅላላ ምርጫ ላይ ለመሳተፍ ራሳችሁን አዘጋጅታችሁ ለረጅም ጊዜ በፉክክር ሂደት ቆይታችሁ በዚህ ምርጫ ለመካፈል የተዘጋጃችሁ ወገኖች ለሁላችሁም መልካም እድል እመኛለሁ። ይሄ ምርጫ ነፃ ፍትሃዊ ገለልተኛ ሆኖ ለመስራት የኢትዮጵያ ብሔራዊ ምርጫ ቦርድ አሁንም እስከ መጨረሻው ደቂቃ ድረስ ይሄንን ኮሚትመንት ለመወጣት የራሱን ጥረት ያደርጋል። እንግዲህ ከምርጫ በኋላ ደግሞ ህይወት አለ። ከምርጫ በኋላ ደግሞ ቀጣይ ሀገር አለች። ምርጫ ውጤትን ደግሞ በጸጋ ተቀብሎ ወደሚቀጥለው የትግል ምዕራፍ መሻገር ደግሞ አንዱ ራሱ የሰለጠነ የፖለቲከኛ አካሄድ ነውና ሁላችሁም በዚህ ተካፈላችሁ የኢትዮጵያ ሕዝብ ጭምር እንደመራጭ የተለያዩ አካላት በተለያዩ ኃላፊነት የተቀመጡትንም ጭምር ከውጤት በኋላ ደግሞ ውጤትን በሰላማዊ ሁኔታ በመቀበል አገራችን እንደገና ለቀጣይ ያሉት ጊዜያቶች በሰላም የምትኖርበትን ሁኔታ የማመቻቸት የመፈጸም የእያንዳንዳችን ኃላፊነትና ግዴታ ነው ለማለት እወዳለሁ። እንግዲህ በመጨረሻ የኢትዮጵያ ብሔራዊ ምርጫ ቦርድ ከሰራቸው አንዱ ተጨማሪ ስራ ዛሬ በ8 ሰዓት እዛ ሌቨንስ የሚባለው የፕሮጀክት ጽፈት ቤታችን ላይ የዚህ የኤርሊ ዋርኒንግ ሲስተም ስራ ጀምረናል። 6214 በምትባል ስልክ ቁጥር ማንኛውም አይነት ኢንሲደንት ሪፖርት እየተደረገ አሁን ራሱ ስራው ከተጀመረ ጀምሮ ብዙ ኢንሲደንት ሪፖርቶች እየተቀበልን ነው። ከሚፈጠሩ የተለያዩ ችግሮች በተለያየ አካባቢ በእጩዎች ላይ በሚፈጠሩ ችግሮች በተለያየ ሁኔታ ላይ በቁሳቁስ ስርጭት ይሄን በመሳሰለ ሁኔታ ያሉትን ሪፖርት የምናደርግበት ሲስተም አዘጋጅተናል። ይሄንን ሲስተም ደግሞ እዚህ የተገኛችሁ የፖለቲካ ፓርቲዎች ተገኝታችሁ እንድትመለከቱ ለማለት እወዳለሁ። በመጨረሻ እንግዲህ የምርጫ ቁሳቁሶቻችን በሙሉ ፓክ አድርገው አልቀዋል፣ ጨርሰናል። ስርጭታችንን በአብዛኛው አገባደናል። ስለዚህ በግንቦት 24 ቀን ከጧቱ 12 ሰዓት ጀምሮ የድምጽ መስጫ ሂደቱ በምርጫ ጣቢያዎቻችን ከአፍሪካ ዩኒየንም ከኢጋድም በአገራችን ውስጥ ደግሞ ካሉ ሎካል
የሲቪል ማህበረሰብ ድርጅቶች ታዛቢዎች ሆነው ባሉበት ምርጫውን እናከናውናለን። ከዚሁ ጎን ለጎን የቦርዱ ፓርትነሮች በሚባሉ የተለያዩ ዲፕሎማቲክ ማህበረሰብ ወደ 16 የሚሆኑ የዲፕሎማቲክ ማህበረሰብና ኤምባሲዎች ቪዚት ለማድረግ የጠየቁበት ሁኔታ አለ። እሱንም ሁሉ ቦርዱ ያመቻቸ ቢገኝ ይሆናል። እንግዲህ መልካም የውድድር መልካም የማሸነፍ ጊዜ እንዲሆንላችሁ እመኛለሁ። እጅግ አድርጌ አመሰግናለሁ።